በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። ሰው በሚያድርበት ቤት ውስጥ ከብቶች ይታሰራሉ፣ በጎች ይታሰራሉ፣ ፍየሎች ይታሰራሉ። በእነሱ ይመጣ በሽታ ወደ ሰው ይተላለፋል። እነዚህ መሰረታዊ ገጠሪቷ ኢትዮጵያ ችግሮች ናቸው። ይህን ሁኔታ ለመቀየር ነው የገጠር ኮሪደር ልማት በማዕከላዊ ኢትዮጵያ ክልላዊ መንግስት የማሳያ ፕሮጀክት ሆኖ የተጀመረው። እነዚህ ዝም ብለው ቤቶች ብቻ አይደሉም። የነገዋን ኢትዮጵያ ሁለንተናዊ ብልጽግና የሚያሳዩ የከፍታ ዘመን አብሳሪ ምልክቶች እንጂ። ከአምስት ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋስ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማት ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ከመንገድ ራቅ ያለ አጥሩ ቆርቆሮ ያልሆነ ቤቱ መኝታውና ሳሎን የተለየ የሶላር ሲስተሙ ለሞባይሉ ለቴሌቪዥን ቻርጀር መሆን የሚችል ከኩራዝ ወደ መብራት እንዲገባ ያስችላል። ሆጀታማኖ ጃይቾት ምን አሰብኩ መሰላችሁ? ቀደም ሲል ሲሰራ ይቻል ሁሉም ነገር የተሰራው ባፈር ነው። የተወሰነ ሲሚንቶ የተቀላቀለ ቢሆንም ይህንን በእጃችን ያለውን ሀብት ሲሚንቶ ቀላቅዬ መስራት ብችል ምን አለበት ብዬ ቆጫለሁ። ግድብ ገድበናል፣ ጥሩ ነገር ነው። ጋዛ ወተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሃውስሆልድ ውስጥ መገለጥ አለበት። ያ ደግሞ እንዲሆን ከአንድ ወገን የሚጠበቅ ሳይሆን የሁላችን ትብብር ስለሚያስፈልግ አጀማመራችን በጣም አስደሳች ነው። ይህንን ብናሰፋ እንደ ሀገር የኩራት ምንጭ፣ እንደ ሀገር ያለ መሰደድ በሀገር የመስራት በሀገር የመኩራት ልምምድን የሚያሳድግ ስለሆነ ተባብረን እንድናሰፋው አደራ ማለት እፈልጋለሁ።